ለዚህ ለጁንታ ሆዳም ወራሪ ኃይል ለምንድነው እንደዚህ አነር ሆነው የመጡት ታውቃላችሁ? አላውቃቸውም። አገሩ መጋጥ ለምንድን ነው እንደዚህ አድርገው አገሪቱ አጋው ሲግጡ ስለነበረ ጎባቸው ለዚህ መጋጥ ለምን ይቆርብናል ብለው ነው አገሩ ለመጋጥ የተነሱት። የሆነ ሰነና ጁንታ ምንም አታመጭም። ዱሰንም ያዘቆፈለክ ኮምቦልቻንም ያዘቆፈለክ ምንም አታመጣም ነው ለጁንታ። ሩዝራዡ ምንም አታመጣም፣ አጨብጫቢው ምንም አታመጣም፣ አሽቃባጩ ምንም አታመጣም። ለምን በለኝ። ኢትዮጵያ በጣም መራር አገር ነች። ህዝቡ ቁጡ ህዝብ ነው። ለዚህ ነው በዓለም ላይ ብቸኛ ህዝብ ሽንፈትን የማያውቅ ብቸኛ ህዝብ ተብለን ታሪካችን የተመዘገበው። አሁንም ጁንታ የፈለክበት ግባ፣ ዶሴም ግባ ብትፈልግ፣ ባህር ዳርም ግባ ብትፈልግ፣ ኮምቦልቻም ግባ ብትፈልግ፣ እንደዚህ በቆሎ እየፈለፈልን ማለት ነው እየፈለፈልን እየለቀምን እንቅማለን አርገን እንቅማለን። ምንም የምታመጣ ታሪክ የለም ነው ምንም ብቸኛ አገር እኮ ነን። ለዚህ ለጥቁር መልክ ላይ ያዘ ህዝብ ሁሉ ኩራት የሆነች አገር ኢትዮጵያ ነው የምትገጥመው። ምንም አታመጥም ነው የምላቸው። ሌባ ናችሁ ልክ ነው፣ ዘራፊ ናችሁ ልክ ነው፣ ትዘርፋላችሁ ልክ ነው፣ የሞት ሞታችሁን ደግሞ ትፋለማላችሁ ልክ ነው። ጥይት ባይገላችሁ ረሃብ ይገላችኋል። ምክንያቱም ለጁንታ በሙሉ ስራ ሲሰራ አልኮረምማ፣ እርሻ የለውማ። ምንድነው የትኛው የብርቱካን ማሳ፣ የትኛው የሙዝ ማሳ፣ የትኛው የጤፍ ማሳ፣ የትኛው ምንረ ነው? ልክ ነው። በረሃብ ከመሞት በጥይት መሞት ይሻላል ብሎ በእቅድ ደረጃ ጁንታና አጨብጫቢዎቹ እየተዋጉ ነው። ምን ጥያቄ አለው? ግን ምንም አታመጡም ነው በቃ። ለዚህ ምንም አታመጡም። እኔ ለዘብጠኛ ጁንታ ምንም ጋር ጁንታ ሆን ከእናንተ ጋር አብሬ ተጨፍልቄ መደፍጠጥ አልፈልግም። የኢትዮጵያ ህዝብ ቁጡ ነው። እኔ እንደ ጁንታነቴ አንድ ማቀት ተረዳት ነገር አለ። በምንም ተአምር በምንም ታሪክ ከእንግዲህ በኋላ ለጁንታ በፈለገ መልኩ 4 ኪሎ ገብቶ ስልጣን እንደማይዝ ግልጽ ነው። እንኳን 4 ኪሎ ቀርቶ ይፈጃል እንጂ መቆለም እንደማያኖር ግልጽ ነው። ምን ጥያቄ አለው? ምን እንደ ምን እኛ እኮ ለዚህ ቀረቀንዳ ካይደል ለሆነ ጭንቅላቴ ለዚህ ቀረቀንዳ ለዚህ በምን ስሌት ነው መድፍ እየተኮስን ቦምብ እያፈነዳን አንዱ ሊሳካላችሁ የሚችለው ነገር አለ። በእርግጥ ምናልባት አንዱ ሊሳካላችሁ የሚችለው ነገር ለአማራ ህዝብ እውቀትና ብልጦትን ተጠቅመው ካልሄደ በቀር ከሌላው ህዝብ ጋር ድጋሚ ጦርነት ሲያልቅ ወደ ሌላ ጦርነት ልትቆጡት ትችላላችሁ። ግልጽ ነው። ለዚህ ስራችሁም እንደዛ ነው። የምትገሉት፣ የምታርዱት፣ የምትዘርፉት ከዛ በጎን ዞር ብላችሁ አሻጥር ተሰርቶ ባህል በመከላከያ በመንግስት ምናምን የምትሉት ለዚህ ጦርነት ሲያልቅ ወደ ሌላ ጦርነት እንደሄድ ነው። ምናልባት ለዚህ 50% እድል ይኖራችኋል። ህዝቡ በእውቀትና ለዚህ ለአማራ ህዝቡ አመራሩ ልክ እንደናንተ እንደምታረጉት ተናቦ ተስማምቶ ካልሄደ ለዛች እናንተ ለቆፈራቻት ጉድጓድ ሊገባ ይችላል። በተረፈ ለእናንተ ምን እድል የላችሁ። ምን እድል ማለት ነው? ማስጨፍጨፍ ነው። ህዝባችሁን ታስጨፈጭፋላችሁ፣ ሌላ ቦታ ሄዳችሁ ትጨፈጭፋላችሁ፣ ሰውንም ትጨፈጭፋላችሁ። መጨረሻ ግን አልከው ልክ እንደዚህ በቆሎ ትለቀማለህ እንደ እየተፈለፈልክ ማለት ነው። የታባትም አትገባም። ጁንታ የሰረቀው ፍራሽም የሰረቀው አንሰላም የሰረቀው ስጋጃ ትመልሳታለህ። ያስተፋል ነው ማለት እኔ እንደ ጁንታ አመራርነት ያየሁት እኮ ነው የምነግርህ። ከዛ ይለቅምሃል እንደዚህ ሰልሰል አድርገው ማለት ነው። መራር ነው ለኢትዮጵያ ህዝብ። አንተ ደሱ መግባት ቁም ነገር አድርገህ ነው እንደምታየው ጁንታ። እኔ ለዘብተኛ ጁንታ እዚህ ውስጥ እጆ የለበትም። ኋላ አይቆጥቁጣት እንደምትቆጣ እርግጠኛ ነኝ እነግርሃለሁ። ለእያንዳንዱ ለጁንታ አመራር፣ ለእያንዳንዱ ለጁንታ ርዝራሽም፣ ለእያንዳንዱ ለጁንታ አጨብጫቢ ትለቀማለህ። እንደዚህ በቆሎ ልቅም አድርገው ጉሩስ ነው የሚያደርጉ ሰዎቹ። ኢትዮጵያ ህዝብ ቁጥ ነው። ለእናንተ ደስ ነው እንደገረማችሁ። ጣሊያን እኮ ለዛ ጆት ይዞ አውሮፕላን ይዞ ኮሚካል ቦምብ ይዞ እኮ ኢትዮጵያ ህዝብ ላይ አዝንቦ ቤተ መንግስት ገብቶ ነበር። ቤተ መንግስት ብርቃችን ነው እንዴ? ዘላለም ዓለም ብርቃምቶን አላችሁ እንዴ? ለጅንታዎች አረ ጅንታዎች ባካችሁ እኔ ወይ ጆይዳን እንደነዚህ ሰዎች እንዴት ላርጋቸው በእናታችሁ?
እንደገና ሌላ ታሪክ ላንባችሁ። እናንተ ከወረቀት የተፋታችሁ ከእውቀት የተጣላችሁ ግለሰቦች ቀረቀንዳ ጁንታ አመራር ቀረቀንዳ ጁንታ ልንጎራሃ ሌላ ደግሞ አዶልፍ ሂትለር ዓለምን አንቆጥቁጦ ገዛ አሉ። የሞተ የወደመው ወድሞ ማለት ነው። ሶተት ብሎ ጀርመን ድረስ መጥለት አንተ ለዛ ለጎደላቸው ለዘረፋቸው ለዘቆዘቃቸው ለቃጠላቸው ሰዎች ሶተት ብሎ ጀርመን በርሊን ድረስ መጣው። ምን ታመጣለህ? እንኳን ላንተ ደሞ ነፍሰ ድንባዣም ጁንታ ቀርቶ ማለት ነው። አታነብም እንዴ ለዓለም ታሪክ? እኔ የምናደደው በጁንታ አይደለም ጁንታ ዋይ እኔ አንዳንድ ሰው ይገርመኛል። ብልጠታቸው በቃ ለዚህ ለጁንታ አቤት ታክቲካቸው ነን ዋይ ቀላል ታክቲክ ይጠቀማሉ እንዴ? ወዲያው ነው እንደሚጠቀሙት። በግዳቸው እኮ ነው ታክቲክ የሚጠቀሙት። በግዳቸው ታክቲክ ይጠቀማሉ። ሌባ ሰፈራቸው አለ የለም? አለ። አሁን አዲስ አበባ በጣም የሚታወቁ አንዳንድ ሰፈሮች አሉ፣ የሌባ ሰፈር የሚባሉ ሰፈሮች ማለት ነው። የታወቁ ሌቦች ያሉበት እና ዛሬ የተጠቀሙት ሲስተም ነገ አይጠቀሙትም። ይገርማቸዋል። አንተ እዚህ ሰፈር እንደዚህ አድርገው እየሰረቁ ነው ምናምን ራስን ጠብቅ ይባላል። ሰውየው ልክ ያቺ የተባለውን ዘዴ ራሱን ሲጠብቅ በሌላ ዘዴ ደግሞ ይሰርቅታል። ስራ ነዋ ገባ። ሰው ሊያውቅ ይችላል። ወያኔ እኮ ሎጂካ ስትዘጋጅ ነበረች። አብናረጋ እናንተ አታውቅም እንዴ? ያ ነው እንደዚች በቀለ ጅንታ እንደዚህ ተፈልፍላ ተሎቅማ ትጎረሳለች። እስከ ሞጣበት ዋሻ ድረስ ካልገባ በቀር ማንም አይለቀም። እኔ ለዘብተኛ የለበትም፣ አብናረጋ የለበትም። እማዝ ነው ምንም የማያውቁ ትግራይ ከመቶ 10 40 50 ሊኖሩ ይችላሉ። ነገር ግን የበሉ የጠጡ ሌባች ዘራፊዎች ሌላ ንጹህን ትግራይን ያስገድላሉ። ዶሴ ላይ ግልጽ ነገር ነው። በሺዎች የሚቆጠሩ ለጅንታ ዝራዦች ለቃቃሚዎች መከላከያውን ከጀርባ መተውታል። ግልጽ ነው። እንበልና ለምሳሌ 10,000 ትግራዋይ ዶሴ ላይ ይኖራል እንበል። ለምሳሌ 3,000 ወጥቶ ለመከላከያ ጀርባውን መተት እንበል። ከዛ የደሴ ህዝብ ይታገሳል እንደ ሌላውን ትግራዋይ? ንገረኛ። በቀን እኮ ነው መፍረድከም። አንተ ላይ እንዲሆን የማትፈልገው ነገር ሌሎች ላይ እንዲሆን አታድርገው። 3,000 ትግራይ ወጥቶ መከላከያን ከመጣ በሙሉ ተከትሎ ሊመጣ ይችላል። ማን ከማን ይለያል? እኔ ማዝኑ ለዚህ ብቻ ነው። ጅንታ ለሚሰራ ስራ በሙሉ ነገ ከነገዳ ትግራዋይ ከሌላ ህዝብ ጋር እንዳይኖር ሌላ ህዝብ እነሱን እንደ አውሬ እንዳይ መደረገው በዚህ ብቻ አዝናለሁ። በተረፈ አልካችሁ አብና አረጋይ ነው የምላችሁ። ጅንታ እንደዚህ ተለቅመ እንደዚህ ይጎረሳል። ምንም አያመጣም ነው የምላችሁ። ምጣናድድኝ ግን ለነሱ የምታጨበጭቡት ተቆጣጥረው አይ ጀግንነት መከላከያ አሻጥር ኦሮበናታችሁ ስለ አብና አረጋይ ነው የምላችሁ። አሻጥር የሚለው ነገር ብቻ ነው መስማት ያስጠላኝ ከጅንታ በላይ ማለት ነው። መከላከያ ውስጥ እኮ ዋና ጀነራሎች አማሮች አሉ። ከመቶ 20-30% ሊሆን ይችላሉ። ኮሎኔሎች አሉ፣ ሻምበሎች አሉ፣ ተራ ወታደሮች አሉ። ከወሎ ከጎጃም ከምስራቅ ከወሸዋ ከምን መጥተው ለዛው ለአማራ ነው አሻጥሮ የሰራው። መከላከያ እኮ የአንድ ብሔር አይደለም። በማለት ልታሳብብ ነው አሻጥሩን። ደማቸው የፈሰሰው በየታደራ እግራቸው ተቆርጦ በየሆስፒታል ያሉትን እየስቲ ከወልዲያ ጀምረው እስከ ዶሴ በየሆስፒታል ያሉ መከላከያ ደረቱ በጥይት ተመተው ተበሳስተው እንተሳሰብ እንጂ ሰዎች ምን እናገረው ነገር የሞቱልን የቆሰሉልን የሚያደባ እንዳይሆን ከጁንታ ላይ ሌላ ቁስል አትጨምሩብን። መከላከያ የቁርጥ ቀን ልጆች ናቸው። የቁርጥ ቀን ከደቡብ ከሀዲያ ከወላይታ ከቤንሻንጉል ከኦሮሚያ ከወለጋ መጥተው ማዕት ሰው እየሞተ ነው። አዎ አሻጥር ሊኖር ይችላል። አሻጥርማ ምን ቁልጭ ነገር እኮ ነው እንዴ! ከአማራ ክልል ራሱ የአማራ ልጆች ከአማራ ማህፀን የወጡ ልጆች አላስገደልም እንዴ ለህዝቡ? ምን ልትል ነው? ልክ ነው። ከመከላከያም ደግሞ ገንዘብ የበሉ ያስገደሉ ይኖራሉ። ይሄ ከብሔር ጋር ግንኙነት የለውም። ይህን የምትሉ ሰዎች ይሄ ጦርነት ጅንታ ሲያልቅ ሌላ ጦርነት የምትፈልጉ የምትደግሱ ሰዎች እንደሆናቸው ግልጽ ነው። እኛ የሚያሳስበን ለዚህ ለጅንታ ጉዳይ አይደለም። ጅንታ እንደዚህ ተፈልፍሎ አልካችሁ እንደዚህ ተፈልፍሎ እንደዚህ ይጎረሳል።
ምክንያቱም ጣሊያን እንኳን ለዚህ ለኢትዮጵያ ቀኝ መግዛት አልቻለም። 5 ዓመት ተሰጠት እንኳን በየቦታ ተጠጽዞ ማለት ነው። ሮሳ ጁበልቶት ሜዳ ላይ የቀረው ለጣሊያን እንኳን ነው የምላችሁ። ኢትዮጵያን ማንም ማሸነፍ አይችልም። ግን አንድነት ያስፈልጋል። እንደዚህ ጁንታ አብሮ ይበልና አብሮ ይጠጣ አብሮ አልበላ አብሮ አልጠጣ ሁሉ አንድ ላይ ቆሞ ሲገድል ሲዘርፍ ሲወር አታደናንቁላቸው። ለነሱ ሌባን አታደናንቁ። ተራ ሽፍቶች ናቸው፣ ሌቦች ናቸው፣ የተደራጁ ሌቦች። ድሮ በህጋዊ መንገድ ይሰርቅ ነበር፣ አሁን ደግሞ በህገወጥ መንገድ ይሰርቃሉ። ድሮ በድብቅ ይሰርቅ ነበር፣ አሁን ደግሞ በግልጽ ይሰርቃሉ። ድሮ የመኖር ተስፋ ነበራቸው፣ አሁን ግን የመሞት ተስፋ ነው ያላቸው። አጥፍቶ ጠፊ አልሸባብ ሆነዋል። በቃ አይስ ሆነዋል። ምንም ሊያደርግ ይችላል። ልክ ነው የምላቸው። መሀል አሜሪካ ላይ እኮ ቦምብ ያፈነዳሉ። አይስ ማን ነው ለዚህ ለአልቃይዳ አውሮፓ ውስጥ የትም አገር ሽብር ይፈጥራሉ። እነዚህ ሰዎች የወት ሽረት ጉዳይ ምን ሊያደርግ ይችላል? ግን ምንም አመጡም ነው የምላቸው። ዋይሎ ዘብተኛ ጁንታ አብናረጋይ ምንም እኮ ዝቆ ተወርቀሻሽ አትቅጠሩት። ይመታል። ግን እነሱ መጣጥፍ ይከፍሉበታል። ነገ ከነገዳችን እናያለን። እሺ ኢትዮጵያ ጠንካራ ክንድ ያላት ጠንካራ አገር ነች። የዓለም የነጻነት ምልክት። አፍሪካ ሁሉ የኛን ባንዲራ ያደረገው እኛ ብር ሰጠናቸው አይደለም፣ ለምናናቸው አግባብተናቸው አይደለም። እኛ የነጻነት ምልክት ነን። ጁንታ ለጎጠመው የዓለም የነጻነትና የጥቁር ህዝብ የኩራት ምንጭ ለሆነችው ለኢትዮጵያ ነች። እኛ ነው የምናሸንፈው።